በኢትዮጵያ በአርሶ አደሩ ማሳ ላይ የሚከናወን ግብርናን ምርታማነት በማሳደግ አገሪቱ ቀደም ሲል የምትታወቅበት መጥፎ ገጽታ እየተለወጠ እንዲመጣ ማድረግ መቻሉን ጠቅላይ ሚኒስትር መለስ ዜናዊ ገለጹ። ጠቅላይ ሚኒስትር መለስ በዋሽንግተን በተዘጋጀ ዓለም አቀፍ የግብርናና ምግብ ዋስትና ሲምፖዚየም ላይ እንዳሉት የግብርናው እድገት ሀገሪቱ ድርቅ በሚያጋጥማት ጊዜ እንኳ ችግሩን በራሷ የመቋቋም አቅሟን አሳድጎላታል። አሸብር ጌትነት በዓለም አቀፍ ደረጃ የምግብ ዋስትና ያለበት ደረጃ እድሎችና ፈተናዎችን ከመፍትሄ ሀሳቦች ጋር ለመዳሰስ ያለመውና በቺካጎ የውጭ ግንኙነት ተቋም የተዘጋጀው ጉባኤ የተለያዩ ርዕሰ ጉዳዮች ለውይይት ያቀረበ ነበር። ከነዚህ መካከል ደግሞ የምግብ ዋስትና ከቡድን 8 አባል ሀገራት አንጻር የልማት አማራጮችንስ እንዴት ማስፋፋት ይቻላል በሚለው ፓናል ላይ ዋሽንግተን የሚገኙ ጠቅላይ ሚኒስትር መለስ ዜናዊ ተሳትፈውበታል። እሳቸው እንዳሉት በአፍሪካ በአነስተኛ ማሳ ላይ የሚያተኩር ግብርና ማስፋፋት የግድ ነው። ከ70 በመቶ በላይ የሚሆነው ህዝብ በአነስተኛ ማሳ ላይ ህይወቱ የተመሰረተ ነውና ከዚህ አንጻር ታዲያ የኢትዮጵያን ተሞክሮ በተመለከተ ገለጻ ያደረጉት ጠቅላይ ሚኒስትር መለስ የአርሶ አደሩ ማሳ ምርታማነት ማሳደግ ላይ ትኩረት አድርጎ ተግባራዊ በሆነው የግብርና ልማት ዘርፉ ከ8 በመቶ በላይ አማካኝ እድገት እንዲያሳይ ማድረግ ተችሏል ያሉት እንዲሁም የሀገሪቱን ገጽታ ለማስተካከል ከፍተኛ አስተዋጽኦ እየተጫወተ ይገኛል ብለዋል። ከዓመታዊ በጀት ውስጥ 16 በመቶ የሚሆነው ለዘርፉ ልማት እየዋለ መሆኑን በመግለጽ ምንም እንኳን ከበጀት እጥረት አንጻር በቂ ባይሆንም ኢትዮጵያ has for a very long period been the poster child of everything that has gone wrong in Africa in terms of food security. ኢትዮጵያ ለረጅም ጊዜ በአፍሪካ የምግብ ዋስትና ችግር ማሳያ ተደርጋ ስትወሰድ ቆይታለች። አሁን ይህን ሁኔታ ለመቀየር ግባችን አድርገን የምንሰራው በአነስተኛ ማሳ ላይ የተሰማራውን አርሶ አደር ወደ ገበያ መር መቀየር ነው። ከዚህም በላይ በአሁኑ ወቅት አስቸኳይ እርዳታ በሚያስፈልግበት ጊዜ ለራሳችን መሸፈን እየቻልን ነው። improve productivity and shift the smallholder farming from subsistence to commercial farming. ማቀፉ የምግብና እርሻ ድርጅት ፋኦ የቅርብ ጊዜ ሪፖርት እንደሚለው ከሳራ በታች ባሉ ሀገራት 80 በመቶ የሚሆነው የምግብ ፍጆታ የሚመረተው በአነስተኛ ማሳ ላይ በተሰማሩ አርሶ አደሮች ነው። የአርሶ አደሮቹ ሚና ከዚህም በላይ ሄደው ደግሞ የሀገራቱ የኢኮኖሚ እድገት በፈጣን ሁኔታ ውስጥ እንዲገባ እያደረጉትም ይገኛሉ። ከሌሎች ዘርፎችን በባሰ መልኩ በአነስተኛ ማሳ ላይ የሚደረገው ምርት እየጨመረ በመምጣቱ የተነሳ የየሀገራቱ አጠቃላይ ዓመታዊ ምርት በ4 እጥፍ እንዲያድግ የራሱን የሆነ አስተዋጽኦም እየተጫወተ ይገኛል። ጠቅላይ ሚኒስትር መለስ እንዳሉት መንግስት ዘርፉን ለማሳደግ የሚያፈሰው መዋዕለ ንዋይ ከፍተኛ አስተዋጽኦ እንዳለው ሆኖ በአርሶ አደሩ ማሳ ላይ የተጀመረው ምርታማነት የበለጠ ከፍ ለማድረግ የግሉ ባለሀብት የሚያግዝበት ሁኔታዎች አሉ። ይህም ከሁለት ጉዳዮች አንጻር ሊታይ ይችላል ያሉት 70% of the population in Africa is smallholder farmers. So without transforming their livelihoods there is no future for agriculture. በአፍሪካ 70 በመቶ የሚሆነው ህዝብ በአነስተኛ ማሳ ላይ የተመሰረተ በመሆኑ የነዚህ ህይወት ሳይሻሻል ለውጥ ይመጣል ማለት አይቻልም። በመሆኑም የግል ባለሀብቱ ሊታረስ በሚችለው ሰፊ መሬት መዋዕለ ንዋዩን በማፍሰስ ወይንም አርሶ አደሩን በገበያም ሆነ በተለያዩ መልኩ ሊደግፈው ይችላል። የጠቅላይ ሚኒስትር መለስን ሐሳብ በመደገፍ በየሀገራቸው ስላለው ሁኔታ ገለጻ ያደረጉት የታንዛኒያው ፕሬዝዳንት ጃካይ ኩኩዌቴና የጋናዎቻቸው ጆን ሚልስ በአፍሪካ ግብርናው እንዲያድግ ከተፈለገ ዘርፉ መሰረታዊ በሆነ መልኩ ሊቀየር የግድ ነው ብለዋል። ሁልጊዜ ሰዎች ማስተዋወስ ያለባቸው ባለሀብቶች መጥተው በሩቅ ቦታ ላይ መዋዕለ ንዋያቸውን በሚያፈሱበት ጊዜ መንገድ ይፈልጋሉ። ያን መንገድ ደግሞ መንግስት ካልሰራው ማን ሊሰራው ይችላል? ይህን የምናደርገው የግብርናውን ዘርፍ ለማሳደግ ስንል ነው። To invest in that particular area, that's where we start also making a road to the place. You should ask me, agriculture should be the basis of it all. ቅድሚያ መስጠት ያለብን ምንድነው ካልከኝ ግብርናውን ነው። ምክንያቱም ስለ ግብርና ማውራት ስለ ደህንነትና መረጋጋት ይመለከታል። ሀገሮቻችን ማደግ አለባቸው ካልን በግብርናው ላይ የምናፈሰውን መዋዕለ ንዋይ መጨመርና ማጠናከር ይኖርብናል። በአፍሪካ ከምግብ ሰብልና ከስጋ ፍጆታ ጋር በተያያዘ በየዓመቱ 50 ቢሊዮን ዶላር አካባቢ ወጪ ይደረጋል። ይህ ወጪ ታዲያ ከሌሎች ጋር ተዳምሮ አህጉሪቱ በየዓመቱ ወደ ውጭ ልካ ከምታገኘው ገበያ በ5 እጥፍ ይልቃል። ይህ ሁኔታ ደግሞ በ2015 የበለጠ ተጠናክሮ እንደሚመጣ የተለያዩ ጥናቶች ያመለክታሉ። እናም ታዲያ ይህንን በአፍሪካ ሀገራት የሚገኝ ውስጣዊ የገበያ አቅም በአነስተኛ ማሳ ላይ የተሰማሩ አርሶ አደሮች የበለጠ ሊጠቀሙበት የሚችልበትን እድል ማስፋት ደግሞ ዋነኛው ጉዳይ እንደሆነ ባለሙያዎች ይመክራሉ። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት አሸብር ጌትነት አሜሪካ ዋሽንግተን ዲሲ ሮናልድ ሬገን የመሰብሰቢያ አዳራሽ
በተያያዘ ዜና በኢትዮጵያ ግብርና ባመጣው ለውጥ የተነሳ የአርሶ አደሮች ህይወት ወደ ተሻለ ደረጃ እየተቀየረ እንደመጣ በተግባር እንደታየ የአሜሪካ ፕሬዝዳንት ባራክ ኦባማ ተናገሩ። ፕሬዝዳንቱ በዋሽንግተን በተዘጋጀው ዓለም አቀፍ ጉባኤ ሲከፍቱ እንዳሉት በአፍሪካ መሰረተ ሰፊ እድገት ለማምጣት ግብርናው ግንባር ቀደም ድርሻ ሊሰጠው ይገባል። አሁንም አሸብር ጌትነት በበርካታ ሀገራት የስራ ዕድሎች መዳከም በተለይም ደግሞ የአውሮፓ ሀገራት የገቡበት የኢኮኖሚ ቀውስ አስቸኳይ መፍትሄ የሚያስፈልገው መሆኑን በመጥቀስ ንግግራቸውን የጀመሩት የአሜሪካው ፕሬዝዳንት ባራክ ኦባማ በዓለም ላይ የሚገኙ 1 ቢሊዮን ሰዎችን አደጋ ላይ የጣለው የምግብ ዋስትና እጥረትም ከአንገብጋቢ ችግሮች ጋር ተመሳሳይ ሚዛን ላይ የሚቀመጥ መሆኑን አመልክተዋል። ይህንን ችግር ለመቅረፍ ደግሞ ዓለም አቀፉ ማህበረሰብ ኃላፊነት እንዳለበትም በማስታወስ በዚህ መሀል ግን አስቸጋሪ ሁኔታዎችን በማለፍ በአርሶ አደሩ ዘንድ መሰረታዊ ለውጥ ያመጡ አርአያ የአፍሪካ ሀገራት አሉ። እነሱንም ዛሬ እውቅና እንስጣቸው በማለት የሀገራቱን መሪዎች ይፋ አድርገዋል። And we'll be joined by leaders from across Africa, including the first 3 nations to undertake this effort and who join us here today. I want to acknowledge them. Prime Minister Meles of Ethiopia, President Mills of Ghana, and President Kikwete of Tanzania. Welcome. እንደ ባራክ ኦባማ አባባል በአፍሪካ ለሁሉም ተደራሽና ፍትሃዊ የሆነ እድገት ማምጣት ከተፈለገ ከግብርና መጀመር አለበት። ለዘርፉ ከፍተኛ ትኩረት በመስጠት መልካም ውጤቶችን ማምጣት እንደሚቻል ከኢትዮጵያ፣ ታንዛኒያና ጋና ልምዶች መማር እንደሚቻልም ገልጿል። በዚህ ረገድ ደግሞ በኢትዮጵያ የተመዘገበው ለውጥም የአንድን አርሶ አደር ተሞክሮ በማንሳት ለተሰብሳቢዎቹ ነግረዋቸዋል። Millions of farmers and families whose lives are being transformed right now because of some of the strategies that we're talking about. That includes a farmer in Ethiopia who got a new loan. በሚሊዮን የሚቆጠሩ አርሶ አደሮች ህይወት እየተቀየረ ነው። ለምሳሌ በኢትዮጵያ የሚገኙ አርሶ አደሮች በሚቀርብላቸው ድጋፍ ምርታቸውን እያሳደጉ ነው። አንድ አርሶ አደር ህይወቴ እየተለወጠ ነው፣ ልጆቼን እያስተማርኩ ነው ያለውን መጥቀስ ይቻላል። ይህ የለውጥ ጉዞ እንደቀጠለ ነው። We can do this. We're already doing it. We just need to bring it all together. ኦባማ እንዳሉት አሁን የሀገራቸው ፍላጎት በኢትዮጵያ፣ ታንዛኒያና ጋና የታየው ለውጥ በሁሉም የአፍሪካ ሀገራት ዘንድ እንዲስፋፋ ማድረግ ነው። ለዚህ ደግሞ ሀገሬ ቁርጠኛ አቋም ይዛለች ያሉት ኦባማ ይህን የምናደርገው ለራሳችን ኢኮኖሚያዊ ጥቅም ነው ብለዋል። ከሌላው ዓለም በተለየ መልኩ ወጣት የበዛበት የአህጉሪቱ መካከለኛ ገቢ ያለው ህብረተሰብ የአሜሪካ ምርቶችን የመግዛት አቅሙን እንደ አንድ ጥሩ አማራጭ በመውሰድ እናም በሚቀጥሉት 10 ዓመታት ውስጥ 50 ሚሊዮን ሰዎችን ከድህነት ለማውጣት ያስችላል ያሉትን እቅድም ይፋ አድርገዋል። እቅዱ የግሉ ባለሀብት በግብርናው ዘርፍ እንዲሳተፍ በማድረግ $3 ቢሊዮን መዋለ ንዋይን መፍጠርን ዓላማው አድርጓል። በዚህ ላይ ዛሬ በካምፕ ዴቪድ የአፍሪካ መሪዎችና የቡድን 8 አባል ሀገራት መሪዎች ምክክር ያደርጉበታል ተብሎ ይጠበቃል። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት አሸብር ጌትነት፣ አሜሪካ ዋሽንግተን።